ኢንተርፕሪነርሺፕ የኢትዮጵያና የኢትዮጵያውያንን እምቅ አቅም ፈልቅቆ የማውጫ ትልቁ መሳሪያ ነው። የኢንተርፕሪነርሺፕ ልማት ማዕከል ግንቦት 2013 ዓ.ም እንደ አውሮፓ አቆጣጠር የስራ ፈጠራ ግቦች ለማሳካት ታስቦ የተቋቋመ ፕሮጀክት ነው። ፕሮጀክቱ የተቋቋመው ችግሮችን ወደ እድል የሚቀይር ፈርጣማና የማይበገር ሀገራዊ ኢኮኖሚ ለመገንባት ከተያዘ ራዕይ በመነሳት ሲሆን በሀገር ውስጥ ጠንካራና ከወቅቱ ጋር ተለዋዋጭ የሆነ የስራ እድል ፈጠራን ለማጠናከርም ነው። የሞላላትና የበለጸገች ኢትዮጵያን እውን ለማድረግ በሚደረገው ዘርፈ ብዙ ጥረት ውስጥ ኢንተርፕሪነርሺፕ የማይተካ ሚና ይጫወታል። ኢንተርፕሪነርሺፕን እንደ ትምህርትና ክህሎት የቀረበበት መንገድ ለግለሰቦች፣ ለድርጅቶችና ለመንግስት ተቋማት የብቃት ማጎልበቻ ፕሮግራሞች ለማዘጋጀት ምቹ ሁኔታን ይፈጥራል። በተለይም እድገት ተኮር የሆኑ አነስተኛና መካከለኛ ኢንተርፕራይዞች እምቅ ችሎታ ያላቸውን ወጣቶችና ሴቶችን በመለየት ቀጥተኛ ድጋፍ የሚሰጡበት መንገድም ይጎለብታል። ማዕከሉ ስራ አጥነትን ከመቀነስ ባሻገር ስራ ፈጣሪዎች የራሳቸውን ትርፋማና ተወዳዳሪ ንግዶች እንዲመሰረቱ መርዳት ይችላል። የዚህ እድል ተጠቃሚዎችም ወደ ተለያዩ የገንዘብ ምንጮችና ብድሮች በቀላሉ እንዲደርሱ በማድረግ ምርቶቻቸውና አገልግሎቶቻቸው ትክክለኛውን ገበያ እንዲያገኝ ትስስሮችን ያመቻቻል። በጋራ እንገንባ በሚል መሪ ሀሳብ ሲካሄድ የቆየው ዓለም አቀፉ የኢንተርፕሪነርሺፕ ሳምንት ኢትዮጵያን በአዲስ ገጽታዋ ለዓለም አስተዋውቆ በተሳካ ሁኔታ ተጠናቋል። ኢትዮጵያ በሳምንቱ በርካታ ለምህዳር ግንባታ አስቻይ ሁነቶችን ከ12000 በላይ በ13 ክልሎች ከ600 በላይ መዋቅሮች ከ80 በላይ አጋር አካላት ከ300 በላይ ተቋማት ካስተናገዱ የዓለም ሀገራት አንደኛ ደረጃን በመያዝ አጠናቃለች። ትኩረት በተሰጠው የኢንተርፕሪነርሺፕና ኢኖቬሽን ሳምንት በጋራ እንገንባ በሚል መሪ ቃል ዓለም አቀፉ የፈጠራ ባለቤቶች ሳምንት ሲታሰብ የመከላከያ ኢንተርፕሪነርሺፕ ኢኖቬሽን ማዕከልም ይህንን ቀን ለመጀመሪያ ጊዜ አክብረዋል። ዘመናዊ ሰራዊት በማፍራት ሂደት ላይ የሚገኘው ተቋማችን ዘመኑን የዋጁ ትጥቆችን በመታጠቁና ለተቋማዊ ዘላቂ የእድገት ግስጋሴው ትኩረት መስጠቱን ያሳያል። በዚህ እንቅስቃሴ መከላከያ በ2030 ዓ.ም የፈጠራ ማዕከል የመሆን ራዕዩን እውን ለማድረግ እንደሚረዳውም ስለታመነበት ሀገርን ወደ ላቀ የቴክኖሎጂ አቅም የሚያሻግሩ የፈጠራ ውጤቶችን ለማበራከትና ለብሔራዊ ጥቅም እንደሚያውላቸው ተገልጿል። የቴክኖሎጂ ሽግግሩ ሰራዊቱ የሚፈልገውን እውቀትና ክህሎት በማስታጠቅ የበርካታ አዳዲስ ቴክኖሎጂ ባለቤት ለመሆን የጀመራቸውን እንቅስቃሴዎች ለማሳካት የሚያግዘውም ነው። የሀገርን ሰላምና ብልጽግና ማስጠበቅ ከቀላል ወታደራዊ ዝግጅት አልፎ የዘመኑን የቴክኖሎጂ ፍሰት የመምራት ብቃት ይጠይቃል። ተቋማችን ውስጥ ያለውን የኢንተርፕረነርሺፕና ኢኖቬሽን ባህል ከፍ ለማድረግ የሚያስችል የጋራ ግንዛቤ ይፈጥርልናል ብለን እናስባለን። ሁለተኛው በዚህ መድረክ ልናሳካ የፈለግነው ነገር በዓለም አቀፍ እንዲሁም በሀገር አቀፍ ደረጃ እንደ ተቋም የዓለም ኢንተርፕሪነርሺፕ ሳምንት በማክበር ኢትዮጵያ የለውጥና የአዲስ ሀሳብ የፈጠራ ሀገር እንድትሆን ዝግጁነታችንን በማሳየት ሀገራችን በዓለም ደረጃ ከፍ ብላ እንድትታይ ለማድረግ ነው። ኢኖቬሽን ባህልን በተቋም ውስጥ በማስረጽ ላቀ ቴክኖሎጂና የተቋሙን ችግር ፈቺ የሆኑ ሀሳቦችን በማፍለቅ በዘመናዊ ቴክኖሎጂዎች የሰራዊትን ውጊያ አቅም ማሳደግ እንዲሁም በክብር የተሰናበቱ የተሰውና ከፍተኛ የአካል ጉዳት የደረሰባቸውን የሰራዊት አባላትና ቤተሰቦች መልሶ በማቋቋም የመከላከያን መልካም ገጽታ መገንባትና ተመራጭ ተቋም እንዲሆን ማድረግ ነው። ምንም እንኳን ማዕከሉ ከተቋቋመ አጭር ጊዜ ቢሆነውም በአጭር ጊዜ ውስጥ በጣም በርካታ ስራዎችን እየሰራ እንደሆነ የተደረገው ኢንስፔክሽን ያመላክታል። መከላከያ ሀገር ገንቢ እንደመሆኑ መጠን ወደዚህ ዘርፍ መግባቱም ወሳኝ ሚና እንዳለውና የሚደነቅ ተግባር መሆኑን በርካታ ባለድርሻ አካላት ገልጸዋል። አፍሪካ እንደ አህጉር አፍሪካ ቀንድ ላይ ያለውን የጸጥታውን ሁኔታ የፖለቲካ ሁኔታ እንደምታውቁት በተመሳሳይ በልኩ ደግሞ ኢትዮጵያም ደግሞ ዛሬ ያለችበት ሜጀር ፓራዳይም ሽፍት ውስጥ ነች ያለችው።
ኢትዮጵያ ያለችበት የፖለቲካ ሪኦሪየንቴሽን በጣም ፍጹም የተለየ ነው። ያሳሰብ ለውጡ ርቀቱ ለእንደዚህ አይነት ነገር ይሄን ቤት ክፍት አድርጎ መወያየቱ በራሱ በጣም ትልቅ ነገር። ያ ብቻ አይደለም። ምናልባት ዛሬ የኢንተርፕረነርሺፕ እና ኢኖቬሽን ሴንተሩን እዚህ ካውንስሉ መከላከያ ውስጥ ተዋቀረ ሲባል ቀላል አይደለም። ይሄ ሁለተኛው ቦታ ነው ልክ እንደዚህ አይነት ነገር ስናቋቁም ማለት ነው። በለውጥ ሂደትም በቆየንባቸው ጊዜዎችም የፓራዳይም ሽፍቱን መጀመሪያውን ኢንተርቴን ካደረጉ ተቋማት በከፍተኛ ደረጃ ያደረጉት ይሄ የመከላከያ ተቋም። ስለዚህ መከላከያ ኦልሬዲ የፓዮኒሪንግ ሚና እየተጫወተ ነው። ኢትዮጵያ ሁላችንም እንደምናውቀው የመጀመሪያዎች ስልጣኔ የነበረች ሀገር ናት። ግን በምንፈጥረው እርስ በራሳችን መባላት ወደ ኋላ ልንቀር ችለናል። ይሄ የሌላ ሰው ችግር ብቻ ሊሆን አይችልም፣ የኛ ችግር ነው። ይሄን እንድንባላ ደግሞ የውጭና የውስጥ ተላላኪዎች የፈጠሩት ነገር ነው። ስለዚህ ትናንት ይሄ ስህተት ነበረ ካልነ ዛሬ እንዳይደገም ምን መስራት አለብን የሚለው ነገር ትልቅ የቤት ስራ ነው። ይሄ ተቋም መመስረቱ እውነቱ መከላከያ በሌላውም ዓለም ስናይ የእውቀትም ምንጭ ነው። አገር የመጠበቅ ብቻ ሳይሆን የእውቀትም ምንጭ ነው። የመከላከያ ተቋማት ብዙ ቴክኖሎጂዎችን በማመንጨት አገርን ወደፊት የሚያስኬዱ ሳይንቲስቶች የሚፈጥሩ ተቋማት የመከላከያ ተቋማት ናቸው። ወታደር በማንኛውም ዘርፍ ቢሰለፍ አሸናፊነቱ ምንም ችግር ቢገጥመው ያንን ችግር ተቋቁሞ አካባቢውን እንደሚለውጥ፣ ቤተሰቡን እንደሚለውጥ፣ ሀገሩን እንደሚለውጥ ማሳያ ነው እና ሰራዊት ጦርነትም ላይ ይዋጋል፣ ሀገሩን ይጠብቃል። ወደ ሰላማዊ ኑሮ ሲቀላቀል ደግሞ ማንኛውንም ስራ ሰርቶ ከመሬት ከትቢያ ይነሳል። በተለይ እኛ ሰራዊት ውስጥ ያለን ሰዎች በአመራር ደረጃ የሚሆን በአባላት ደረጃ ተቋሙ የሰጠንን ተልእኮና ግዳጅ ለመፈጸም የምንይዛቸው እሴቶች አሉ፣ ልምዶች አሉ። እነዚህ በጣም ከተቋሙ ከወጣን በኋላ በጣም ሰክሰስ ለማድረግ በተሰማራንበት ስራ ሰክሰስፉል ለመሆን ትልቅ ሚና አላቸው እዛው ያሉ ማለት ነው። ተላብሰን የምንወጣው እሴቶችና ልምዶች ከሰራዊቱ ከወጣን በኋላ እነዚህ በጣም ወሳኝና ጠቃሚዎች ናቸው። ብዙ ነገሮችን ችግሮችን ተቋቁሞ የማለፍ ሰክሰስ የሚሆነው በሰራዊት ውስጥ ያለ አመራር በዛ ውስጥ ያለፈ ሰው። አሁን በጣም ደስ ያለኝ ነገር ጆርኒው ረጅም ነው፣ ተጀምሯል። ምናልባት ኦቨርናይት የሆነ ነገር ላይሆን ይችላል፣ ግን ተጀምሯል። ከተወሰነ ዓመት በኋላ ግን ጀስት ኢንዲፔንደንት እንሆናለን ማለት ነው። ከቴክኖሎጂ ዲፔንደንት እንወጣለን፣ ከሀሳብ ዲፔንደንት እንወጣለን። የራሳችን ቲዮሪ ይኖረናል ማለት ነው። ምንድነው ማድረግ ያለብን? የተቋም ማድረግ ያለበት ከነኚህ ከሁለቱ ሴንተሮች የወሰነው ተሞክሮ አንደኛ መከላከያ ሰፊ ነው። ሳይበር ፎርስ አለ፣ ኤር ፎርስ አለ፣ ኢንዘን ኔቪ አለ፣ መከላከያ ኢንዱስትሪዎች አሉ፣ የመከላከያ ትምህርት ተቋማት አሉ። ምንድነው ማድረግ ያለባቸው? ይሄ ሴንተር ዓለም ላይ ያሉ ቴክኖሎጂዎችን ዓለም ላይ ያሉ አይዲያዎችን እያየ ነው ለነኚህ ዲስትሪቢዩት የሚያደርገው። እነኚህ እንደ ሀብ ያገለግላሉ ማለት ነው። መከላከያ ዩኒቨርሲቲ ምርምር ሲሰራ ማንን እያሰበ ይሰራል? ይሄንን ኢኖቬሽን ሴንተር እያሰበ ይሰራል። መከላከያ ኢንዱስትሪ ነገሮችን ሞዲፋይ ሲያደርግ ማንን እያሰበ ይሰራል? ይሄንን ሴንተር እያሰበ ይሰራል ማለት። ስለዚህ ይሄ መተሳሰር ይኖርበታል ማለት ነው። እና ይሄ ካልተሳሰር ምናልባት የምንፈልገውን ታርጌት ላናደርግ እንችላለን። ጅምሩ ግን አልሞስት አሁን ፍሩትፉል እየሆነ ነው። የውስጥ ሀብትን በመጠቀም የውስጥ ሰውን በመጠቀም የውስጥ ሲስተምን በመጠቀም ለውጥ ማምጣት፣ ውጤት ማምጣት፣ በትንሽ ሀብት ትልቅ ውጤት ማምጣት የሚያስችል አሰራርን ወይም ቱልን የሚያመጣ ስለሆነ ይህንን ተግባራዊ ስናደርግ ትልቅ ኃላፊነት እየተሰማን ነው እየሰራን ያለ ነው። ሁለተኛው ደግሞ ሰራዊቱ ካገለገለ በኋላ በዚህ መስሪያ ቤት በዚህ ተቋም አገልግሎቱን ጨርሶ ወደ ማህበረሰቡ ሲቀላቀል አቅም ገንብቶ እንዲወጣ ኢኖቬተር እንዲሆን ኢንተርፕረነሪያል ማይንድሴት ይዞ እንዲወጣ የማድረግ ስራ የተሰጠው ማዕከል ነው።
ኢንተርፕረነር ቀጻይነት ያለው በጣም ትልልቅ ስልጠናዎች ሊካሄዱ እንደሚችሉ በግልጽ ያሳየን መድረክ ነውና መጀመሪያ ላይ በፓናሉ ዝግጅት ላይም የበለጠ ውጤታማ የምንሆንበት እኛም ራሳችን ነገ ስንወጣ መሪዎች ነን። ከዚህ ብቻም ሳይሆን ስንወጣ መሪዎች ነን፣ መምራት እንችላለን፣ መስራት እንችላለን የሚለውን ነገር ስለሆነ ያስኩት በዚህ አጋጣሚ ኢዲአይን ማመስገን ፈልጋለሁ። አሁን ደግሞ ኢዲአይ ወደ ተቋማችን መጥቶ ደግሞ አሁን ማዕከል ሆኖ ሲቀጥል ደግሞ ከማንም በላይ በተለይ በሴቶችና ማህበራዊ ጉዳይ ትልቅ ደስታ አለን። ጥሩ የሆነ ስሜት ቀስቃሽ እንድንንቀሳቀስ ብዙ ነገሮችን እንድናነብ ዌል ኦርጋናይዝድ የሆነ ፕሬዘንቴሽን ስላቀረበ እሱንም አፕሪሼት ማድረግ እፈልጋለሁ። በመቀጠል ብዙዎቻችን ስንገልጸው ስለ ውትድርና ውስጣችን ያለ አቅም ሶሻላይዜሽን እና ብዙ እምቅ እውቀቶች እንዳሉን ነው ስንገልጽ ነበር። እኔ ግን እዚህ ላይ ማትኮር የምፈልገው በግል እስካሁን እኔ በግሉ ሚሊተሪ ኮሌጅ ተምሮ የወጣ የህብረተሰብ ክፍል አላውቅም። ሃይ ስኩል እንማራለን፣ ኤሌመንታሪ እንማራለን፣ ዩኒቨርሲቲ እንማራለን። ሚሊተሪ ግን በመንግስት ነው የሚማረው፣ በግብር ከፋዩ። ከኛ ሀገር ኮንቴክስት ደግሞ ስናየው እንግዲህ የሚወጣበትን የእድሜ እንትን ነው እናስ እርሊ ነው የሚወጣው 45 ጀምሮ። ስቲል ይሄ ነገር እየታሰበበት ነው ያለው። እንወጣ ምን እሰራለሁ፣ የት ሄዳለሁ፣ እንዴት ሆናለሁ የሚለውን ጥያቄ የመለሰ ነው ብዬ ነው የምወስደው። ምክንያቱም መስራት እችላለሁ ካለ ምንም መስራት ምንም መፍጠር እንደሚችል ተስፋ የሰጠና ምላሽ የሰጠ የሚል ነው ብዬ ነው የምወስደው። አሁን ምናልባትም ይህን የተበተነውን ሲወጣ ዝም ብሎ አይዲያ አጥቶ የሚቀመጠውን ኃይል እንዴት አድርገን ነው ማሰልጠን ያለብን? እንዴት እንፍጠረው? እንዴትስ የተሻለ አገር የሚገነባ በውትድርና ዓለም መልካም ነገር እንደሰራላት ሁሉ ዛሬስ ላይ በኢኮኖሚው እንዴት ነው ተሳታፊ የሚሆነው ተጠቃሚስ የሚሆነው እንዴት ነው የሚለውን ነገር በጣም ማሰቡ ተገቢ ይመስለኛል። መቋቋሙ ብቻ አይደለም። ካምፓኒዎችን ብንፈትሽ ስንት ኢትዮጵያውያን አሉ ቺፍ ቴክኖሎጂ ኦፊሰር የተባሉ እነኚህን አዳዲስ ቴክኖሎጂዎች ያመረቱ የሚያመርት ኢትዮጵያ መከላከያን ኢኖቬቲቭ ማድረግ ከቻለች ሙሉ አቅሙን እዚህ ላይ ማዋል እንዲችል ካደረገች ቅድም እንዳልነው በዓለማችን ላይ ገናና የምትባል ሀገር እንደምትሆን በጣም እርግጠኛ ነኝ። በኢንተርፕረነርሺፕ እና ኢኖቬሽን አስተሳሰብ ወደ ላቀ ደረጃ ለማሸጋገር በጋራ እንረባረብ። ከፓነሊስቶቹም ብዙ ነገር ቀርቧል፣ ብዙ ነገር ተምረናል፣ ብዙ ልምድ አግኝተናል። ወደፊትም እንዲህ አይነቱ ነገር የጎለበተ ይሄዳል ብዬ አስባለሁ። ይሄን ማዕከል ለመደገፍ የሚጠቅም ስለሆነ ሐሳባችሁ በጣም ነው የምናመሰግነው። ተመልካቾቻችን በመከላከያ ኢንተርፕሪነርሺፕ እና ኢኖቬሽን ማዕከል ዙሪያ የፈጠራ ባለቤቶች ሳምንትን አስመልክተን ያደረግነውን ቆይታ በዚሁ ፈጸምን። ሰላም።